ቆይ ይሄ ነገር አይኔ ወይስ ፊዮሪ ነሽ? ምን ማለት ነው ደግሞ? ማለትማ ከስንት ጊዜ በኋላ ብቻሽን ተቀምጠሽ በዛ ላይ ደግሞ ፊትሽ እየሳቀ ሳይ አንቺ ያምሻል እንዴ? ከመቼ ጀምሮ ነው ደግሞ ፊት የሚስቀው? ቀላል ይስቃል። እንደውም ዛሬ እንዴት እንደሳቅሽ ታውቂያለሽ? እስቲ ንገሪኝ፣ እንዴት ነው የሳቅኩት? ያኔ ከብሩ ጋር ጥሩ የነበራችሁበት ሰዓት አለ አይደል? ልክ የዛኔ ብቻሽን ቁጭ ብለሽ ፈገግ እንደምትይው ነው አሁንም ልክ እንደዛ ያልሽ። አንቺ ያምሻል እንዴ? እኔማ ምንም አያመኝም። ይልቅ የፈገግታሽ ምንጭ ምን እንደሆነ ንገሪኝ። ምንም አይደለም። ኧረ እባክሽ። አዎ ምንም አይደለም አልኩሽ እኮ። ይልቅ ሚኪስ? ሚኪማ እስኪ ንገሪኝ። ሰው እንዲረዳ ፈልገ ያልተረዳ ነገር ምንድነው? ሰው ንዴቴን፣ እልህኝነቴን፣ መደባደቤን፣ ለችግሮች መጋፈጤን እንጂ የሚያየው እኔነቴን ለማየት ማንም የሚቀርበኝ ሰው የለም። ቆይ ምን እንዲረዱ ፈልገ ነው ሰው ያጣው? ብዙ ነገር። ምናልባት አንቺ እንዲረዱሽ ፈልገሽ ያጣሽው ነገር ይሆናል። እኔ አጥቻለሁ አልኩኝ እንዴ? ባትኝም ከኃይለኛ ሴት ጀርባ ኃይለኛ እንድትሆን ያደረጋት አንዳች ምክንያት ይኖራል ብዬ ስላሰብኩ ነው። እኮ ምን አይነት ምክንያት? እሱን አንቺ ብትነግሪኝ ይሻላል። አይገርምም ቅዱስ? ለመጀመሪያ ጊዜ ከጀርባዬ ስላለው ምክንያት የጠየቀኝ ሁለተኛ ወንድ አንተ ነህ። አንደኛ ወንድ ፍቅረኛሽ ነው? ፍቅረኛ እንኳን የለኝም። በዚህ እድሜሽ? ምን? አዎ የምሬን ነው። በዚህ እድሜሽ ፍቅረኛ የለኝም ስትይ እኛ ቤት ብትሆኚ ተባረሻል። በምንድን ነው የምባረረው? ውጪና ተፍተፍ ብለሽ የሆነ ቦይፍሬንድ ያዢ ተብለሽ ነው። ምን? አንተ አይደብርህም እንዴ? ማዘር ትሙት ፊዮሪ፣ የሌለ ትመችኛለሽ። እኔ እንዳንቺ አይነት የምትፋለም ሴት የሌለ ነው የምትደላኝ። የምሬን ነው? አዎ የምሬን ነው። ፍቅሯን በመሳም ሳይሆን በቡጥ የምታሳይ ሴት ትመቸኛለች። ቆይ እሷ ቡጢ ስታሳይ አንተ ምላሽ ምንድነው? አጋጫት። ከዛ ተፋልመን ካበቃልን በኋላ ቆንጆ የፍቅር ምሽት እናሳልፋለን። ተቃቅፈለት። ግን ቆይ አሁን ያህኒቹ አክስት እሺ የምትላቸው ይመስልሻል? ምን አልሽኝ? ወይኔ ሄዋን፣ ብቻ እስካሁን ያወራሁትን አልሰማውም እንዳትኝ። አረ ሰምቼሻለሁ። ስለሚኪ አይደለ? እሺ ከሰማሽ ምንድነው ንገሪ። ማለቴ በዛች በሄርሜላ ጉዳይ እየተናደደ እንደሆነ። አቤት ውርደት! ቆይ አሁን እሺ ማን ሄርሜላን ስም ጠራ? አረ ጠርተሻል? አንቺ ያምሻል እንዴ? እኔ እንደሱ አላልኩኝም። እኔ ያልኩት ቦቸራ የትምህርት ቤታችን አስተናጋጅ ነው ስላለፈ ከዛ በኋላ ታያሽ ሲባል ደግሞ ያህናን አክስት ሊያናግሯት ሄዱ ነው። እሱን ነው እንዴ? አንቺ ልጅ ግን ደህና ነሽ? አዎ ደህና ነኝ። አንቺ ራስሽ ደህና ነሽ? እኔ እግዚአብሔር ይመስገን ደህና ነኝ። አንቺ ግን ሁኔታሽን ሳይሆን ምንም እያማረኝ ስላልሆነ እኔ ቤት ይሻላል። ወዴት? እኔ እንጃ ብቻ ግን ልሂድ። እሺ ጓደኛዬ። እሺ ቻው።